ሰርቶ እኔም ሰርቼ ነው ዛሬ ነው የደረሰው። ካርጎ አድርጌ ያላመጣው ትጨማለቅ ያለሽ እንዴ? ስለ ልጅና ስለ የዱባይ ሴቶች እንግዲህ ሊጋደሉ ነው፣ ሊባሉ ነው። አንዴ ባል ገዛሽ፣ አንዴ ወንድምሽን ሸጥሽ፣ አንዴ ልጅሽን ሸክፊ እየተባሉ በቃ ሊባሉ ነው እንዴ? እኔ የምለው እንደው ከሀገራችን እኛ ማለት ነው ኢትዮጵያውያን ግን ምንድን ነው የሚሻለን? ምንድን ነው የሚሻለን? ያው እንደ ሀሳብ ሳስበው ማለት ነው። ወይ ቆይ የረሳሁት አለ። የጀማ ሰብስክራይብ አድርጉ ውዶች፣ የማሮች ፍቅሮች። አዎ መዳም ኩሽና ነኝ በነገራችን ላይ ያው ጠብ ከሌለበት ሀገር ሳውዲ ነኝ ባይዘወይ ማለት ነው። ግን ያው የዱባይ አጀንዳ ስለመጣው ለዛ ነው። ነገር ግን እናንተ ሰብስክራይብ አድርጉ ለዚህ ቻናል አዲስ የሆናችሁ ማለት ነው። ሀሳብ አስተያየት ካላችሁ ጋይስ ኮመንት ላይ ያስቀምጡ። ረገጣም ከሆነ ስድብም ከሆነ ጥፋት ሀሳብ አስተያየት ካለብን ኖርማል ነው። እሺ ኮመንት ላይ ዱቅ አድርጉልና እዛ እኛ ደግሞ ያው ጥፋት ካለብን እንታረማለን ማለት ነው። እንግዲህ ያው ሙቀት እንዴት ይዟችኋል ጋይስ? ሙቀት በጣም ኃይለኛ ሙቀት አለ። እዩት እንዴት ድክምክም እንደሚያደርግ ሙቀት አለ። ሙቀት ሲመጣ ፀጉራችን ይመልጠዋል። በተለይ አረብ ሀገር ያለን ልጆች ፀጉራችን ማፊ ፋይዳ ማለት ነው። ማፊ ፋይዳ እዩት እንዴት ደግሞ ግንባር እንዴት እንደሚያስጠላ እናንተ። ፀጉር ከሌለን ግንባራችን ራሱ የራሳችን ግንባር ያስጠላል ለካ። እኔ አሁን ነው ያየሁት ግንባሬን ባይዘወይ ማለት ነው። በተለይ በዚህ አመት ብሶበታል ፀጉሬ ማለት ነው። እና እግዚአብሔር እንግዲህ ከስደት አውጥቶ ፈጣሪ ከሀገራችን እንድንኖር በራሳችን እንድንኖር ፈጣሪ ይርዳን ስል በትህትና ጠይቃለሁ ማለት ነው። በትህትና እና እንግዲህ ዛሬ ማን መሰላችሁ አጀንዳዬ? ህዊ እናንተ እኔ እቺ ህዊ የምትባለው ድሮ ሳቃት ማለት ነው። ጎበዝ ነበረች፣ ዘማሪ ነበረች ምናምን። አንዳንዴ ጋይስ በነገራችን ላይ ሚዲያ ላይ ህዊ ማለት በጣም ከባድ ነው። እኔ ብዙ ነገሮችን ስላየው ሚዲያ ላይ አሁን ለማድረጋቸው ነገር በጣም ጥንቃቄ እየወሰድኩኝ ነው ማድረጋቸው። የሆነ ነገር ሚዲያ ላይ ከመጣ የሆነ በጣም ደግሞ ምናምን ከመጣ በጣም ከባድ ነው። መጨረሻ ወይ ለቅሶ ነው ወይ ሀዘን ነው የሚሆነው ማለት ነው። ስለዚህ ሚዲያ ላይ ስንወጣ አጠቃቀማችን በስርዓት ልናደርገው እንችላለን። እቺ ሀዊኔ በፊት የማውቃት ዘማሪ ነበረች። በጣም ደስ የምትል ልጅ ነበረች። ከሰው ጋር ትጣላ፣ ለማንም ቦታ ስትለካ እንደዚህ ተናጋሪ ናት። ለካ እንዴት ናት ተናጋሪ ናት። እኔም አሁን አይላችኋለሁ እዚች ሳራ ባይዘወይኔ አልወዳትም ጋይስ። ሳራ የምትባለዋ አስመሳይ ናት። ወንድሞቿን እያሳለፈች ትሰጠለኝ አልወዳትም። ሳራ ዳጣ የምትባለው ልጅ ማለት ነው። እና እሷ ጋር ስትጣላስ አንቺ ባል ካርጓ የምትሻላለቻት ባል ካርጎ ያረግሽ ወይኔ በላቸው ወይኔ። እና እኔ ገረመኝ እውነት ለመናገር እና ጋይስ አንዳንዴ ሚዲያ ላይ ስንወጣ ስርዓት ሊኖረን ይገባል። በነገራችን ላይ ስርዓት የለንም፣ እንደፈለግን ነው የምንናገረው። በቃ የሆነ ምን ልበላችሁ ብቻ በጣም ከባድ ነው። አሁን ለምሳሌ ቤተሰቦች ሀና የምትባለው አሜሪካ የምትኖረው እንግዲህ ምጧን ላይ ብላይ አስተላልፋ እንግዲህ የብዙዎች መነጋገሪያ የነበረች ስለዚህ ብዙዎች አይን ውስጥ ገብታለች። ምን እናቷም ሳይሆን እንግዲህ 15 ቀን ባልሞላው እናቷ ስታጣ እጅግ በጣም ያማል፣ እጅግ በጣም ይዘገናል። እና አንዳንድ ሚዲያ ላይ የሆነ ስንጠቀም የሆነ ልንቆጠብ ይገባናል፣ አደብ ልንይዝ ይገባናል፣ ልናድብ ይገባናል። ስለዚህ መልላችሁ ፈልጌ ነው በግጥ የምር በጣም ነው ብቻ ሀዊ ስትናገር እኔ እንደዚህ የምትናገር አይመስለኝም። በተለይ ደግሞ ባለትዳር ሰዎች ባል ያላቸው ሰዎች ባሎቻቸው ስርዓት ሊያስዟቸው ይገባል። የዛችም አሁን ባልየው ትልቅ ነው። ያችም የወጣች ስትናገር ዝም፣ የዚችም እንደዚህ ባልየው ዝም ምንድን ነው? እና ከዛ የትኛው ስለ ምን ባሉን ሆኑት ዝም ብለው ሚስቶቻቸው ከማን ሲካፈቱ ምናምን። ኧረ እኔ በነገራችን ላይ ግርም የሚለኝ ነገር አለ እውነት ለመናገር ማለት ነው ጋይስ ግርም ይለኛል። ድሮ ወንድ ልጅ ሴት ልጅ አደብ ያስይዛል። አሁን ግን ወንዶች ራሱ መናገር አቁመዋል። ለምንድን ነው ግን? ሰለቻቸው። ለነገሩ አሁን ሴቶች በጣም ከባድ ስለሆኑ ሰልችቷቸው ነው ዝም ነው የሚሉት። በብዙ ነገር አታክ ማድረግ አይፈልጉም። ግን ችግራቸው ምንድነው? ወንዶች ቺት ያደርጋሉ። ከዛ ውጭ ግን ሴት ልጅ ለምን እንደዚህ ታደርጊያለሽ ምናምን ብሎ መናገር መቆጣጠርም አይፈልጉም። በቃ ለምንድን ነው? እኔ በጣም ይሄ ነገር እየተወዛገብብኝ እንዴ። ድሮ ወንዶች እኮ ስርዓት ነው የሚያስዙ። ሚስታቸው በቃ አፏ ራሱ እንድተነፍስ አይፈልጉም። ዝም በይ ካሉ አንዴ ራሱ በቃ ወይናቸው ራሱ ከገላመጡ ራሱ በቃ ዝም ነው የምትለው እንዴ። አሁን ህሳ ቲክቶክ ላይ እየወጡ አንቺ ባልገዛሽ፣ አንቺ ከሌን ሸጥሽ፣ አንቺ የከሌ ውሽማ፣ አንቺ የከሌ ቅምጥ እና
ሲሉ ዝም ማለት ይህ አግባብ ነው ብዬ አላስብም። አሁን እቺ ሳራ ባልየው ትልቅ ሰው ነው። እውነቴን ነው የምላችሁ። ተይ ማለት ነበረበት። ያቺ ራሱ ሰገጤ ሀዊ ተይ ማለት የእሷ ባል ራሱ ጭራሽ ጥሏት ነው የሄደ ማለት ነው። እሷ እየለፈለፈኝ እና ወንድ ልጅ አሁን ወንድ መሆኑ ካልቀረ እና ዛሬው ለማንኛውም ሌላ ወሬ አላወራባችሁም። አሁን ብቻ ከባድ ነው፣ ከባድ ነው፣ ከባድ ነው። የዛሬ አመት ይሄ እንትና ፍቅር ዲዛይን የሚባለው ነበረ። ፍቅር ዲዛይን በቃ ብዙ ነገር አድርገውት ነበር። አሁን ደግሞ ስበሳቸው ሴቶች ግን እንደዚህ አብራችሁ ሆናችሁ ምናምን መጨረሻ ላይ እንደዚህ ስትረካከሱ እኔ እንጃ። በስመ አብ ወልድ በጣም ነው የሚደብረው ማለት ነው። ብቻ ከባድ ነው እንግዲህ ባለም ካርጉም አረጉም አላረጉም የራሳቸው ጉዳይ ማለት ነው። ምስኪን እኔ ግን ባልየው የሚያሳዝነኝ የምር ይሰማዋል። በነገራችን ላይ ባልየው አይሰማውም። ባል ገዝተሽ ምናምን እያሉ ብዙዎች ይናገሯታል። ይሄም ራሷ በመጣችሁ እኮ ነው። የሆነ ሰዓት ባሌ እንደዚህ እንደዚህ ያለ እያመጣሁት ምናምን ካለች በኋላ በቃ ሀበሻ ደግሞ በጣም ከባድ ነው። ባል ገዝተሽ አምጥተሽ ምናምን 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 እያሉ ሁሌ ነው የሚናገሯት። ስለዚህ አንዳንድ ሚዲያ ላይ ራሱ የምንናገራቸውን ነገሮች ራሱ ዋጋ ያስከፍሉናል። አሁን እሳችን ምናለች ባል ካርጎ አምጥተሽ ባል ካርጎ አድርገሽ ነው ያመጣሽው ምናምን ምናምን ስትል እሱ እዚህ ቲክታከር ችግር የለባቸውም፣ ግን ወንዶች ይሰማቸዋል። እውነት ለመናገር ወንዶች ግን ይሰማቸዋል እንደ ሀሳብ ማለት ነው። እና ለዛ ነው እላችኋለሁ። በተረፈ ግን ያሳዝናል ነገሩ ሁሉ። እኛም አለን እነቆርጦ ቀጥላለን እላችኋለሁ። ጎበዞች አምጡ አጀንዳ ጋይስ፣ አጀንዳ አምጡ ውዴ። እኛ ጭር ሲል አንወድ። ምን አስባችሁ ነው? ጭር ሲል ጭር ዩቲዩቡም ጭር ብሏል። እናንተም ጭር ካላችሁ በጣም ከባድ ነው። ስለዚህ አጀንዳ ታመጣላችሁ፣ እኛም አለን እላችሁ። ምን ችግር አለው? ሙቀት ቢኖርም አለን። አፋችን አልተያዘም ዙሮ ሙቀት ቢሆንም ማለት ነው። አዎ። እና ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ ጋይስ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ፣ ይበቃኛል። ቴንኪው። ሙቀቱ እንዴት እንዳደረገኝ ሰግጥ ብሏል አዶናይ።